መደምደሚያ እንደተጠበቀው ለምሳው ወደ 5 ኪሎ ሲመጣ ሁለት መልእክት ጠብቆት ነበር። መጀመሪያ አንዲት ቸኮሌት የሆነች ልጅ ቆንጅዬ ጥርሰ ወርቅ ፈልጋ ነበር። ዘንድሮ ሊቀና ነው መሰል ቆንጆ ሴት ሚያስጀመርክ ብለው ጓደኞቹ ሲያማሙቁ የሱ ልብ ምንም አልደነገጠ። ጥርሰ ወርቅ መሆኗን ሲነግሩት ህይወት መሆኗን ጠርጥሯል። ሲጠፋባት ናፍቃው አድራሻውን አፈላልጋ ልትጠይቀው የመጣች አድርጎ ገምቶ ነበር። ከሷ በኋላ አሁን በቅርቡ ደግሞ ሁለት ወንድሞቹ መጥተው ይፈልጉት እንደነበር ሲነግሩት ግን ቤታቸው ውስጥ አንዳች ረብሻ ተነስቶ ሊሆን እንደሚችል በማሰብ ተደናገጠ። ወደ ቤት ስልክ ቢደውልም አይሰራም። 7 ሰዓት ሆኖ ህይወት እስክትመጣ ድረስ ምጥ ሆኖበት የውጭ በር ላይ የተቁነጠነጠ ጠበቃት። ህይወት በሰዓቱ መታ ለጥንቃቄ ያህል ከአስፋልት ማዶ ቆማ አካባቢውን እየፈራች አሻግራ ስትመለከት መደምደሚያን በማየቷ ደስ አላት። ልክ እሱን እንዳየች ከሌላ ጋሻ ያገኘች ይመስል ፍርሃቷ ጠፍቶላት ተንደርድራ መታ ተጠመጠመችበት። አጠገቡ እስክትደርስ ድረስ መደምደሚያ አላወቃትም ነበር። አለባበሷም ከወትሮ ለየት ብሎበታል። ጅንስ ሱሪ ከሹራብ ጋር አድርጋ መነጽር ሰክታ ጆሊ ወጣት ሆናበታለች። አንተን እስካገኝ ድረስ ልቤ በስጋትና በድንጋጤ እየተርበተበተ ነው የቆየሁት። አንተን ባላገኝ ኖሮ ምን እንደምሆን ወይንም ምን እንደማደርግ አላውቅም ነበር አለችው ሰላምታ ከተለዋወጡ በኋላ። ምን ነው? ምን ተፈጠረ? በቃኝ፣ ከሰማይ ነቤት ሸሽቻ አምልጬ ወጣሁ። የታሰርኩበትን ገመድ በጣጥሻ አመለጥኩ። እኔም ጠርጥሬያለሁ። እንዴት ልጠረጥር ቻልክ? ጓደኞቼ በምልክት ሲነግሩኝ መጀመሪያ የመጣሽው አንቺ መሆንሽን አወቅኩ። ከዚያ በኋላ ሁለቱም ወንድሞቼ መጥተው እንደነበር ሲነግሩኝ ደግሞ ቤታችን ውስጥ አንድ ችግር መፈጠሩን ጠረጠርኩኝ። ሊፈልጉኝ እዚህ ድረስ መጥቶ ነበር ማለት ነው አለች ህይወት ድንጋጤዋ ገርሽቶባት። መሆን አለበታ። ለምን እንደፈለጉኝ ለማወቅ ወደ ቤት ብደውል ስልኩ አይሰራም። ስልኩንማ እኔ በጥሼዋለሁ። ለምን ብለሽ? ለጥንቃቄ ነው። የእስር ቤቱን በር ሰብሬ ስወጣ ፖሊሶቹ እንዳይደውሉ የስልክ መስመር መቋረጥ ነበረበት። ዝርዝሩን በኋላ አጫውታለሁ። አሁን ግን ከዚህ አካባቢ እንራቅ። መደምደሚያ እየተገረመ እውነትሽን ነው፣ ከዚህ መራቅ አለብን ብሎ ወዴት እንደሚሄዱ እንኳን ሳያውቁት ከአካባቢው ለመሸሽ ያህል ብቻ አንድ ውይይት ታክሲ ውስጥ ዘው ብለው ገቡ። ታክሲ ውስጥ ጎን ለጎን ተቀምጠው በጆሮ እየተንሾካሾኩ ሲያወሩ ሌሎቹ ተሳፋሪዎች ፍቅረኛሞች መስለዋቸው በስርቆት እየተመለከቷቸው እንዴት ያስቀናሉ ይሏቸው ጀመር። አንዳንዶቹ ግን የመደምደሚያን ቅጥነትና ሞጋጋፊት ከህይወት ቁንጅናና ቁመና ጋር አልሄድ ብሏቸው ያለ ጉዳያቸው ገብተው ያጉረመርሙ ነበር። ህይወት ከሰማይ ነቤት እንዴት እንዳመለጠች ልታወራለት፣ መደምደሚያ ደግሞ ሊያዳምጣት የቸኮሉ ቢሆንም ታክሲው ውስጥ ከብዙ ሰዎች ጋር ስለተፋጠጡ ሚስጥር መጫወት አልቻሉ። ያፈጠጡባቸውን አይኖች ለመሸሽ በዝምታ ተጉዘው እስጢፋኖስ ቤተክርስቲያን ፊት ለፊት ሲደርሱ ወረዱ። ህይወት መደምደሚያን ተከትለው ከመውረዷ ሌላ ወዴት እንደሚወስዳት እንኳን አታውቅም ነበር። ምሳ ልጋብዝሽ እስኪ፣ እኔም አልበላውም። ምርጫሽ ያበሻ ምግብ ነው ወይስ የፈረንጅ አላት። አሁን ምንም የምግብ ፍላጎት የለኝም፣ ገና ስሜቴ ስላልተረጋጋ ነው መሰለኝ። ቁጭ ብለን የምንጫወትበት ደበቅ ያለ ቦታ ብቻ ነው የምፈልገው አለችው። ሌላ ታክሲ ይዘው በአስመራ መንገድ ከሄዱ በኋላ መደምደሚያ ቀደም ብሎ ወደሚያውቃት አንዲት ተራ ምግብ ቤት ይዟት ገባ። ምግብ ቤቷ አይን ስለማትስብ ጥሩ መደበቂያ ትሆናለች ብዬ ነው። ትክክል ነህ። ለወጉ ያህል የሚፈልጉትን ምግብ አዘው ቀረበላቸው። አእምሯቸው ስላልተረጋጋ ሁለቱም የምግብ ፍላጎት አልነበራቸውም። እንዲያውም ለኮፍ ለኮፍ እያደረጉ ጨዋታቸውን ቀጠሉ። እናቱንና ጎርፉን እንዴት እንዳታለለቻቸው ህይወት ስትነግረው መደምደሚያ ተገረመ። እነሱን አታላ አምልጣ እሱን ፍለጋ ወደ ዩኒቨርሲቲ ስትመጣ ባለ ታክሲው ሊለክፋት መከጀሉን፣ ከዚያም በኋላ ያጋጠሟትን ለከፋዎች ካጫወተች በኋላ አንድ ነገር በጣም እየገረመኝ ነው አለችው። ምን አላት እሱም በጉጉት። እኛ ሴቶች ብቻችን እንደ ልባችን መንቀሳቀስ እንዳንችል ተጽዕኖ የሚያሳድሩብንን ሁኔታዎች ተመለከትኩ። እንዴት ማለት? እንደነገርኩ ከባለ ታክሲው ጀምሮ ብዙ ወንዶች ብቻዬን ስለተመለከቱ ለከፋቸው ሊያስኬደኝ አልቻለም። ያው በዚች አጭር ጊዜ በፉጨት የሚጣሩት፣ በአይናቸው የሚጠቅሱት፣ በስድብ የሚላከፉት፣ ሊስትሮችን ልከው አውቅሻለሁ የሚሉት ስንቱን አየዋቸው መሰለክ። ደግሞ ይህንን የሚያደርጉት ወጣቶች ብቻ እንዳይመስልህ፣ እንደውም በሽማግሌዎች ብሷል። ቆንጆ ስለሆንሽ ነዋ። ዛሬ ደግሞ ያለባበስሽ አይነት እንደ ባለ ትዳር ሳይሆን ገና መቀበጥ የምትፈልግ ልጃገረድ አስመስሎሻል አላት ፈገግ ብሎ። እንዴ ቆንጆ ሴት ብቻዋን በነፃነት መንቀሳቀስ አትችልም ማለት ነው? እውነቴን እኮ ነው።
አንዱማ 4 ኪሎ አካባቢ ጭራሹን ከኋላዬ መጥቶ ክንዴን ድንገት አፈስ ቢያደርገኝ በድንጋጤ ክቡ ብዬ ቀረሁ። እኔን ያስደነገጠኝ ሰማይነ ወይንም ጎርፉ ደርሰውብኝ የያዙ ይመስሎኝ ነበረ። ሰውየው ኮስተር ብሎ ሶሪ ልተዋወቅሽ ፈልጌ ነው ሲለኝ በንዴት መንጭቄው ሄድኩኝ። ጉድ እኮ ነው። ካንተ ጋር የምንገናኝበት ጊዜ እስኪደርስልኝ ድረስ እዚያው 4 ኪሎ አካባቢ ድሮ ከሄኖክ ጋር የምንገባበት ሻይ ቤት መርጬ ገብቼ ነበር። ከ2 ሰዓት በላይ ስለቆየሁባቸው ብዙ ትርኢት ያየሁት እዚያ ነው። አንዱ ሲያፈጥብኝ፣ አንዱ ሲቅለሰለስብኝ፣ አንዱ ልጋብዝሽ ሲለኝ ሁሉም በልቤ ስታዘብ ቆየሁ። ረጅም ሰዓት በመቆየት የተነሳ የኬክ ቤቱ ባለቤት ራሱ መጥቶ ሻይና ኬክ የሚያቀርቡ ልጃገረዶች እንደሚፈልግ አጫውቶኝ በተዘዋዋሪ የሥራ ዕድል ሲሰጠኝ ገረመኝ። በሴትነቴ ብቻዬን በነፃነት መዝናናት አልችልም ማለት እያልኩ አስብ ነበረ። ይኸውልሽ እንግዲህ ሰማይነ ከቤት ውስጥ እንዳትወጪ ያደረገሽ ጠላፊሽ እንደሚበዛ ፈርቶ ነው አላት መደምደሚያ እንደ ቀልድ አድርጎ። እኔ ደግሞ ቆንጆ ዕቃ ሆኜ መኖር ስለማልችል አመለጥኩት። ለማንኛውም የአበሻ ወንዶች በሴቶች ላይ ያለን ደካማ አመለካከትና የምናሳድረው ተጽዕኖ ከጊዜ ወደ ጊዜ በጣም እየተሻሻለ መጥቷል። ድሮና ዘንድሮ አንድ አይደለም። ወደፊትም ደግሞ ከባህል እድገት ጋር ይበልጥ ይሻሻላል። የጾታ ልዩነት የመብት ልዩነት መፍጠር የለበትም። ወንዶች ግን ለሂስ መውሰድ አለባቸው አለችና ሳቀች። መደምደሚያ ህይወት የምታወራለትን ቢያደምጣትም አይምሮ በሌላ ሐሳብ እንደተወጠረ ነበረ። አሁን ወደ ውጭ ሀገር እስክትሄጂ ድረስ የት ነው የምትቀመጪው? አላት በድንገት። እኔ እንጃ ምንም መሄጃ የለኝም አለችው። እሷም በአንድ አፍታ ስሜቷ ተለዋውጦን ባየተናነቃት። ገበታው ተነስቷል። ሳያስቡት በሐዘን ስሜት እንደተዋጡ እጃቸውን ታጥበው ተመልሰው የአምቦዋቸውን እያጠነፈፉ ጠጡ። ማለቴ እስከ ጊዜው ድረስ ወይዘሮ ስራሽ ቤት ተመልሰሽ የምትቀመጭ መስሎኝ ነበር። በእርግጥ ሰማይነ እዚያ መሆንሽን ካወቀ እንደሚያስቸግርሽ ይገባኛል አላት መደምደሚያ ስሜቷን ለመጠበቅ እየሞከረ። እሱ ብቻ አይደለም አክስቴ ራሷ በቅታኛለች። እሷ ከእንግዲህ ወዲህ ማረፊያ መደበቂያም ልትሆነኝ አትችልም። ጠዋት ከሰማይነ ቤት እንዳመለጥኩ መጀመሪያ የሄድኩት እሷ ጋር ነበር። ነገር ግን ስላልወለደችኝ በዚህ ቆጢ ሰዓት እንኳን ጨከነችብኝ። የጭካኔዋን ልክ አሳየችኝ። እኔም በቃኝ፣ ቆረጠልኝ። ለማን ማየት አልፈልግም። ወላጅ እናትና አባቴ መሞታቸው የታወቀኝ ጠልቆ የተሰማኝ ዛሬ ነው። እንባዋ ቀድሞ በጉንጮቿ ላይ መንከባለል ስለጀመረና ሳግ ስለተናነቃት ንግግሯን አቋረጠች። መደምደሚያ ስሜቷ ተጋብቶበት እንባው አይኖቹ ላይ ቢደርስም እንደምንም ጥርሱን ነክሶ እየታገለ እሷን ለማጽናናት ሞከረ። አይዞሽ ህይወት፣ አታልቅሽ፣ በቃ ሁሉም ያልፋል። ለጊዜው ማረፊያ የሚሆን ሌላ ዘመድ ከተገኘ። ምንም ዘመድ የለኝም አልኩ እኮ። ምንም አክስቴ ዘመዶቼን እንዳልቀርብ የግል ንብረቱ አድርጋ ነው ያሳደገችኝ። ድሮ ያልቀረብኩትን ዘመድ ዛሬ መሸሻ ይሆነኛል ብዬ አልሄድበት እና አሁን የት ነው የምታርፊው ወይንም የምትደበቂው? መደምደሚያ ግራ ተጋባ። ከማንም ይልቅ አምናውና እርዳታውን ፈልጋ የመጣችው እሱ ጋር በመሆኑ ኃላፊነቱ ከበደው። አቅሙ ቢፈቅድ የቻለውን ሁሉ ለማድረግ ወደ ኋላ አይልም። አሁን ግን እሱ ራሱ የሚኖረው የዩኒቨርሲቲ ጓደኞቹን ተጠግቶ ነው። ትንሽ ቸኩልሽ። የአሜሪካን ሀገሩን ፕሮሰስ ጨርሰን የጉዞ ቀንሽ እስኪቃረብ ድረስ ከሰማይነ ቤት መውጣት አልነበረብሽም አላት ሲያስብ ቆይቶ። መደምደሚያ ግራ ከመጋባቱ የተነሳ የሰነዘረው አስተያየት ነው። ለህይወት ግን ፈጽሞ አልተዋጠላትም። እንዲያውም ማስቆጣት። እስኪ አርዴን ድረስ መጠበቅ ነበረን? ንገረኝ እስኪ መደምደሚያ። በኩለ ሌሊት ተነስቶ ሊያርደኝ ጩቤ ይዞ አጠገቤ ቆሞ ነው እኮ የነቃሁበት። ከዚህ በኋላ ነው ለአንዲት ቀንም ቢሆን እሱ ቤት መቆየት እንደሌለብኝ ወሰንኩት። እዚህ ደረጃ ደርሶ ነበር አላት መደምደሚያ እየዘገነ ነው። ታዲያስ ይህን ያህል ምን እንዳደረግኩት አይገባኝም። እብደት ነው፣ ሌላ ነገር አይመስለኝም። የእሱ የቅናት አይነት ራሱን የቻለ የምርመራ ጥናት የሚያስፈልገው ይመስለኛል። ባህሩ ጺሞን አማላጅ አድርጌ እኔ ያነጋግሬው ነበር። የተበደልኩት እኔ ሆኜ ሳለው የታላቅነቱ ውለታ ስለነበረብኝ እኔው ይቅርታ ጠይቄው ጥርጣሬ ሁሉ ከንቱ እንደሆነ ላስረዳው ሞከርኩኝ። በተለይ እኔም ባንቺ ከወንድምነት ውጪ በምንም መንገድ መጠርጠር እንደሌለበት ነገርኩት። ሆኖም ግን አይምሮ ውስጥ የተፈጠረ ችግር ስላለ ሊያምነኝ አልቻለም። በውጭ ሊረዳኝ ፈቃደኛ መሆኑን ብቻ ገለጸልኝ። እኔም ስላለፈው አመስግኜ ወደፊት ግን እርዳታውን የማልፈልግ መሆኔን ገልጬለት ተለያየን እና የሁሉ የጤንነት አይመስለኝም። ይህን ተናግሮ ወዲያውኑ ወደ ሌላ ሐሳብ ውስጥ ገባ። ሰማይነ ለእኔ ባለውለታዬ የመሆኑን ያህል አክስቷም ለህይወት ባለውለታዋ ነች። ከልጅነት ጀምሮ ተንከባክባ አሳድጋታለች። አሁን በተለወጠው ጸባያቸው ምክንያት ፈጽመው ልንጠላቸውና ውለታ ቢስ ልናደርጋቸው አይገባም። ውለታውን የማያከብር ትውልድ መቅኖ ቢስ ነው እያለ በማሰብ
ለህይወት እንዳይነግራት አሁን ባክስቷ ላይ ያላት አመለካከት መጥፎ በመሆኑ ሲጨነቅ ቆየ። ምን እያሰብክ ነው? ሐሳብ ውስጥ መሆኑ ያስታውቃል አለችው ህይወት እንባዋን ጠራርጋ ስሜቷን በማረጋጋት። ልክ ነሽ፣ ሰው ሆኖ ሐሳቤት ይቀራል። አይዞ፣ ለኔ አታስብ፣ ወርቆቼን በሙሉ ይዤ መጥቻለሁ። ወደ ውጭ ሀገር የሚሄዱ ነገር እስኪሳካልኝ ድረስ የገንዘብ ችግር አይኖርብኝም። ተዘጋጅተሽ ነው አይወጣሽው አላት መደምደሚያ እየተገረመ። ዘመዶቼ አንቀተውሻል ማለት ነው። በዚህ መንገድ የምታስብ አትመስይኝም ነበር። አዎ፣ ችግሩ ያሳስባል እኮ። ደግሞ ወርቆቹ ጥርሴ የወለቀበትና የፈትነቴ ካሳ ናቸው። ሰማይና ሀብት ውስጥ ገብቼ ይችን ያልይዤ መውጣቴ አይበዛብኝም። እሱስ ልክ ነሽ። ኧረ ለኔም ተርፈሽኛል። እናቴ የሰጠችኝ 500 ብርና ያንቺ ወርቅ ኪሴን ብቻ ሳይሆን ልቤንም ሞልተውኛል፣ ኮር አድርገውኛል ካለ በኋላ ትንሽ ሲያስብ ቆይቶ ቅድም ስለ ሴቶች ነፃነት ያነሳሽውን ነጥብ አሁን ልትፈተኝበት ነው አላት። እንዴት? ዛሬውኑ የሚከራይ ቤት ማግኘት ሊያስቸግረን ይችላል። ስለዚህ ለጊዜው ሆቴል ውስጥ ማረፍ ሊኖርብሽ ነው። እኔም ቅድም ብቻዬን ቁጭ ብዬ እንደሱ እያሰብኩ ነበር። ለመደበቅም ያመቻል። ብቻሽን ሆቴል ውስጥ መኖር አያስፈራሽም? ለምን ያስፈራኛል? ለከፋውን እንደሆነ እየተለማመድኩት ነው። ሌላ ምን ይመጣብኛል? በአስመራ መንገድ መስመር በርካታ አዳዲስ ሆቴሎች መሰራታቸውን መደምደሚያ ያውቃል። የህይወትን ማረፊያ ማዘጋጀት አጣዳፊ ተግባሩ መሆኑን በመገመት ወዲያውኑ ተነሳ። ሆኖም ግን ከህይወት ጋር ተያይዞ መዞሩን አልወደደውም። እንዲያውም በአጋጣሚ እንኳን እነ ሰማይነ ቢደርሱባቸውና አንድ ላይ ቢያዩአቸው የእስካሁኑ ጥርጣሬ ሁሉ ትክክል እንደሆነ አድርገው እንደሚወስድ ያውቃል። በአንድ በኩል ህይወት እሱን እንደ ብቸኛ ወንድም ቆጥራ እምነት ስለጣለችበት ከብዶት ማንኛውንም መስዋዕትነት ሊከፍልላት ዝግጁ ሆኗል። በሌላ በኩል ደግሞ አብሮ የመታየቱና ሌላ ግምት ውስጥ የመግባቱ ፍርሃት መንፈሱን እያሸበረው ነበር። እንዲህ ብናደርግስ አላት ሲያስብ ቆይቶ። እንዴት? ሆቴል ለሆቴል አብረን ከምንዞር አንቺ እዚሁ ሆነሽ ጠብቂኝ። እኔ በተመጣጣኝ ዋጋ የምታርፊበትን ሆቴል ፈልጌ ልምጣ። እዚሁ መቆየት ቢሰለችሽም ሌላ አማራጭ የለም። ጥሩ ሐሳብ ነው፣ ግን ብዙ አትቆይ። በዚሁ ተስማምተው መደምደሚያ ወጥቶ ሲሄድ ህይወት እዚያው ቆየች። በእርግጥም በብቸኝነት መቆየቱ አሰልቺ ነበር። ምግብ ቤቱን ብዛም ሰው ስለማይገባበት እንደ ጠዋቱ ኬክ ቤት ውስጥ የሚለክፏትና የሚገላምጧትን አላጋጠማትም። አስተናጋጁ ብቻ ግራ በተጋባ ስሜት እያያት ሙዚቃውን ሲለዋውጥላት ቆየ። 1 ሰዓት ከሩብ ያህል ጊዜ በብቸኝነት ከቆየች በኋላ መደምደሚያ ተመልሶ መጥቶ ወደ ተያዘላት ሆቴል ወሰዳት። እንግዲህ ለጊዜው እዚህ እረፊና በዋጋው ማነስ ያለ ለመደበቂያ መቼ የሆነ ቦታ ደግሞ እንፈልጋለን አላት። የክፍሏን ቁልፍ ተቀብላ አብረው ከገቡ በኋላ ምግብና መጠጥም እዚሁ ክፍልሽ ድረስ ስለሚመጣልሽ መውጣት አያስፈልግሽም። እዚህ ሆቴል ውስጥ ማረፌን እነ ሰማይነ በምንም መንገድ ፈልግ የሚያገኙኝ አይመስለኝም አለችው። እሷም ራሷን ለማሳመን በሚጥር አነጋገር እንደዚያ እንኳ ማለት አትችም። ገንዘብ ሰርስሮ የማይገባበት ቀዳዳ የለም። በገንዘብ ኃይል ሊያፈላልጉሽ ይችላሉ። ስለዚህ እስከ ጊዜው ድረስ ጥንቃቄ ማድረግና ራስሽን መለወጥ መቻል አለብሽ። ወደ ውጭ የሚሄዱ ጉዳይ ብዙ ጊዜ ሊወስድ ይችላል። ቀላል አይደለም። ለማንኛውም ገንዘብ ያስፈልገናል። እነዚህን ወርቆች አስመዝነሽ እጥልኝ ብላ ከኪሷ አውጥታ ሰጠችው። ለሄኖክ ስልክ እንደውልለትና ነገሩ የሚፋጠንበትን መንገድ እንፈልግለታለን። ራሴን መደበቅ ከሰማይነ ቤት ስወጣ ስለተለማመድኩ አያስቸግረኝም። እንደውም ወደፊት ፍሎሪዳ ሄጄ ከሄኖክ ጋር ስኖር የፊልም ተዋናይ መሆን እየተመኘሁ ነው አለችው። ትችያለሽ። ጠንክረሽ ከሰራሽና መንፈስሽን ካዘጋጀሹ ካሰብሽበት የማደርሽበት ምንም ምክንያት የለም በማለት መደምደሚያ አበረታታት። ወርቁ ሽጣ ስትመለስ የምትገዛልኝ ነገሮች ይኖራሉ። በአጋጣሚ ከክፍሉ በወጣ እንኳን ራሴን ለመቀየር በቂ ልብስና ጌጥ የለኝም። እሺ፣ የምትፈልጊያቸውን ነገሮች በዝርዝር ትነግሪኛለሽ። በተጨማሪም የወርቅ ጥርስሽ መጥፎ ምልክት ስለሚሆን አይቮሪ እንዲለወጥ እናደርጋለን። በጣም ጥሩ። የመደምደሚያ አእምሮ በሌላም ሐሳብ እየተወጠረ ነበር። ስለ ሰማይነ ለማወቅ ተቻኩሏል። የህይወትን መጥፋት ካወቀበት ሰዓት ጀምሮ በምን ሁኔታ ላይ እንደሚገኝ መስማት ወይንም ማየት ፈልጓል። ራሱን በከፍተኛ ደረጃ እንዳይጎዳ፣ ችግር ላይም እንዳይወድቅ አሳስቦታል። የህይወትን ማረፊያ አዘገጃጅቶ ከጨረሰ በኋላ ወደዚያኛው ትዕይንት ለመሸጋገር እያሰበ ሄደ። መደምደሚያ ወጥቶ ሲሄድ ህይወት ክፍሉን ከውስጥ ቆልፋ ወደ መታጠቢያ ክፍል ገባች። ወይዘሮ ስራሽ ቀኑን ሙሉ ስትናደድ ነው ያለችው። ህይወት ለዚህ ትደርሳለች ብላ አልገመተችም ነበር። በየዘመድ ቤት ስልክ ደውላ
በቅርበት የምጠረጠራቸውን ሴት ጓደኞቿ ቤት ራሷ ሄዳ በየአቅጣጫው ፈልጋና አስፈልጋ አላገኘቻትም። አሁን የጣቷ ወርቅ ሾልኮ ወድቆ የጠፋ ያህል አንገበገባት። እሷ በፊናዋ ህይወትን ልትፈልግ ወደ ውጭ ስትሄድ ሰማይነህ 2 ጊዜ ያህል ከጎርፉ ጋር መጥቶ እንዳጣት ሰራተኞቿ ነግረዋታል። የተፈጠረው ምስቅልቅልና ያልታሰበ ችግር አይምሮዋን በጥብጦት ስለዋለ ወደ ምሽት ላይ ውስኪ ቤቷን ስትከፍት ከነሙሉ ልቧና ከወትሮ መስተንግዶ ጋር አልነበረችም። አንዳንድ ደንበኞቿ የሁኔታውን መለዋወጥ አይተው ምን ሆነሻል ዛሬ ወይዘሮ ስራሽ ፊትሽ ደህና አይደለም ሲሏት፣ አይ እንዲሁ ነው ምንም አልሆንኩም እያለች ሸፋፍና ቆየች። በኋላ ግን ደንበኞቿ መጥተው ሲያፋጥጧት እውነቱን ለመናገር ተገደደች። ባህሩ ጺሞ ብቻውን ቀደም ብሎ የገባ ሲሆን ይትባረክና አቡበክር ደግሞ በኋላ ገብተው ሶስቱም የባንኮኒውን መደዳ ይዘው ቆመዋል። የት ጠፋች አሏት ሁለቱም በጣም ተመስጠው። ባህሩ ጺሞ ብዛም ደንታ አልሰጠውም። ምን አባት ያውቄ ጉድ አደረገችኝ እንጂ ብላ ወይዘሮ ስራሽ በንዴት ጠረጴዛውን ቆረቆረች። ሰማይነህ አብዷላ አላት አቡበክር። እስካሁን አላገኘሁትም፣ 2 ጊዜ መጥቶ አጣኝ አሉ። ማበድ ይነሰው እንዴ? ለእሷ ሲል ሀብቱን ከስክሶ ጉድ ስታደርገው እኔንም ጉድ አደረገችኝ እንጂ። እናተኛው ባላስጠልቷት ይሆናላ፣ አትፍረጅባት አላት ይትባረክ ጥርሱን ሳይከድን። የሰማይነህን ንዴት ከወዲሁ በመገመት ሁለቱ ጓደኛሞች የተደሰቱ ይመስላሉ። ደግሞም ፋራ ባልሰርችቷት ይሆናል፣ ቀድሞንም ለኛ የምትሆን ልጅ ነበረች በማለት አቡበክር አከለበት። ወይዘሮ ስራሽ ቀልዳቸው አልጣማትም። የእሷ አንጀት ምን ያህል እንደተቃጠለ ስላልገባቸው በሽቃ ሄጅ ብላ ዘጋቻቸው። ትንሽ ቆይቶ ሰማይነህና ጎርፉ በመኖሪያ ቤቱ በር በኩል ገብተው እንደሚፈልጓት ሰራተኛዋ መታ ስትነግራት እየበረረች ሄደች። ሰማይነህን ገና ስታየው አስፈራት። ፊቱ በንዴት ተጨማዷል፣ ጸጉሩ ተንጨባሯል፣ አፍንጫው ጸብ የሚያሸት ይመስላል። ግቡ እንጂ ወደ ቤት አለቻቸው ድምጿ እየተንቀጠቀጠ። አንተ ውስኪዋ ቤት ግባና ጠብቀን፣ እኔና እሷ እዚህ እንነጋገራለን አለው ሰማይነህ ጎርፉን። ጎርፉ ትዕዛዙን ተቀብሎ ሲሄድ ወይዘሮ ስራሽና ሰማይነህ እንደተኮራረፈ ሰው ዝም ተባብለው ወደ መኖሪያ ቤቷ ሳሎን ገቡ። እቺ ሸርሙጣ ልጅሽ ተጫወተችብኝ አይደል አላት ሰማይነህ አይኖቹን አፍጥጦ። እግዚአብሔር ይላት እኔም እንዲሁ ቆሽቴ ሲደብን ነው አልኩት አለችው በሚያስተዛዝን ድምጽ። አሁን የት ነው የተደበቀችው? እኔ ምን አባት ያውቄው ሰማይነህ፣ ቀኑን ሙሉ ፈልጌ አስፈልጌ አጣኋት። የምትሄደውም አሜሪካን ሀገር ነው። ሄኖክ የተባለ ፍቅረኛዋ ጋር እንደምትሄድ በደብዳቤ አሳውቃኝ ነው የጠፋችው። እንደዚያ ነው እንዴ? አሜሪካን ሀገር ከሰማይነህ ቤት የበለጠ ምን አባቷ ልታገኝ? እሱን የምታውቀው እሷ ነች። እዚያ ከመድረሷ በፊት የገባችበት ጉድጓድ ውስጥ ገብቼ ደሟን እጠጣለሁ እንጂ እኔን እንዲቀልዳብኝና ሜዳ ላይ ጥላይ ልትሄድ አትችልም። አሁን የምፈልገው የተደበቀችበትን ቦታ ብቻ እንድትነግሪኝ ነው። አላመንከኝም እንዴ ሰማይነህ? እኔንም ሰድባኝና አመናጭቃኝ ነው እኮ ሄደችው። ምን ውስጥ እንደገባች ለራሴም ግራ ገብቶኛል። እናቷ አይደለሽም እንዴ? እንዴት መደበቂያዋን አታውቂም? እንዲህ አይነት ድብብቆሽ አይገባኝም ብሎ ጮኸባት። አይ ሰማይነህ አትቆጣ እባክህ የኔ ጌታ። እኔንም ማሳዝናኝና መሃንነቴን ነግራኝ ሄደችው። መሃን መሆኔን በደንብ የታወቀኝ ዛሬ ነው። እንደ እናት አሳድጌ ለወግ አብቅቻት ዛሬ ከመጤፍም ሳትቆጥረኝ ጥላኝ ሄደች። መሃንነቴን አሳየችኝ አለችው። በአንድ በኩል የውስጧን ለመተንፈስ ተገፋፍታ፣ በሌላ በኩል ሰማይነህ እንዲያዝንላት ብላ። ሰማይነህ ግን ደብቃው የቆየችውን ነገር እንደ አዲስ ሲሰማ በሐዘኔታ ፈንታ ንዴቱ እየጨመረ ሄደ። ምንድነው የምታወሪው? አዎ ደብቄ ነው ሰማይነህ። ህይወት ወላጅ እናትና አባቷን ያጣችው ገና በሕፃንነቷ ነው። እኔ ያሳደግኳት አክስቷ ነኝ እንጂ አልወልዳትም። ያልወለዱት ልጅ አለመሆኑን ዛሬ አሳየችኝ አለችው። አይኖቿ እንባ አቅርረው ድምጿ እየተንሰቀሰቀ። ህይወት ልጅ አይደለችም ነው የምትይ? አዎ አልወለድኳትም፣ እኔ መሃን ነኝ። አንቺ ግን አታላይ ነሽ፣ ሸርሙጣ። ልጄ ናት ብለሽ አይደለም እንዴ ዳርሽልኝ? ከሜዳ ላይ አግኝተሽ ያሳደግሻትን ልጅ ነዋ እኔ ላይ የጣልሻት። ከሜዳ እንኳን አይደለም የእህቴ ልጅ ናት። ዝም በይ። ባልወለድሻት ልጅ ከኔ ከሰማይነህ ጋር ጡት ልትጣቢ ፈልገሽ ነው የቀለድሽብኝ፣ ያስቀለድሽብኝ። ያሮጊት አታላይ እንዳንቺ አላየሁም። ሁለቱም ተነስተው ቆመው እሱ እየጮኸ ሲያስፈራራትና እጁን እያወናጨፈ ሲዝትባት፣ እሷ በፍርሃት እየተንቀጠቀጠች ስትሸሸው
ቲያትር የሚሰሩ ተዋናዮች ይመስሉ ነበር። አይ ጊዜ አለች ወይዘሮ ስራሽ በልቧ። የጊዜና ሁኔታዎች መለዋወጥ አስገርሟት። ካሁን በፊት እዚች ክፍል ውስጥ ለብቻዋ ጠርቷት ከኪሱ ወርቅ አውጥቶ የሸለማት ጊዜ ነበር። በአማችነት ፍቅር ከንፈው ንፋስ በመካከላችን አይግባ ያሉበት ጊዜ ነበር። ዛሬ ደግሞ ጊዜው ተለውጦ እዚያችሁ ክፍል ውስጥ ጸብ ፈጠሩ። ለኔ አታዝንልኝም ማለት ነው ሰማይነህ? አለችውም ባውጥታ እያለቀሰች። ምንሽ ያሳዝናልና ነው የማዝንልሽ? እኔም እኮ ከ20 ዓመት በላይ ደክሜ ያሳደግኳትና ያስተማርኳትን ልጅ ነው ያጣሁት። ባይቆጭ ያንገበግባል። እሱ የራስሽ ጉዳይ ነዋ ብሎ አጥሏት ወጣ። ከዚህ በኋላ ህይወትን ለመፈለግ ወዴት እንደሚሄድ አየው። ወይዘሮ ስራሽ እናቷ ያለመሆኗን መስማቱ ተጨማሪ ራስ ምታት ሆነበት። ጸጉሩን እየነጠና ጥርሱን እያንቀጫቀጨ ወደ ወስኪዋ ቤት ገባ። እሷም አገጯን በመዳፏ ደግፋ እያዘነች ተከተለችው። ውስኪ ቤቷ ውስጥ አቡበክርና ይትባረክን ገና ከማየቱ አይኖቹ ደም ለበሱ። ምቀኞቼ ስለሚላቸው አሁን ህይወት ጠፍታበት በመጠቃቱ እንደሚደሰቱ ያውቃል። ስለዚህ ቀድሞ ሰደባቸው። ቤሽቲያ ሁሉ አላቸው በደፈና። ይትባረክና አቡበክር በመናቅ አይነት ደረታቸውን ነፍተው የራሳቸውን ጨዋታ የሚጫወቱ መሰሉ። ውስኪ ቤቷ ጸጥ ረጭ አለች። ሰማይነን የሚያውቁት ሁሉ የዛሬው ሁኔታው ከስካር በላይ ስለሆነባቸው ደንግጠው ዝምታ መረጡ። ጎርፉ የማይከፈልበትን መጠጥ በማግኘቱ እነ ይትባረክን ተጠግቶ ቶሎ ቶሎ እየጠጣ ነበር። አንድ ስፔሻል ክትፎ ጥርቅ አርጎ ከበላ 1 ሰዓት ያህል ባይሞላው አሁን እንደገና እርቦት ነበር። ክትፎዋን እንደ ክኒን ነው የሚቆጥራት። እንጀራ በወጥ ካልበላ አይረካም። ወጥ ነገር ከአልኮል መጠጥ ጋር ለብዙ ሰዎች ባይስማማም ጎርፍ ነህን ምንም አይለውም። ተዝናንቶ ማግሳት ይጀምራል። መደምደሚያ መጥቶ ከባህሩ ጺሙ ጋር እየተጫወተ ጥጉን ይዞ ቆሞ ነበር። የሰማይነን ሁኔታ ለማየት ስለጓጓ እዚህ ውስኪ ቤት ሊያገኘው እንደሚችል ገምቶ ነበር የመጣው። ከበሩ ውጭ መኪናውን ሲመለከት ጠብ እንዳይፈጠርበት ፈርቶ ላለመግባት አመንትቶ ነበር። በኋላ የባህሩ ጺሙን መኖር ሲያረጋግጥ ከለላ እንዳገኘ ሰው ተደፋፍሮ ገባ። ሰማይነህ ከጓዳ እንደመጣ መደምደሚያን ቶሎ አልተመለከተውም እና አቡበክር ላይ ካፈጠጠና ተሳድቦ መልስ ካጣ በኋላ ዘወር ሲል ተመለከተው። አንተ ደግሞ ምን አባክ ልታረግ መጣ በማለት ጮኸበት። ፈልገኝ ነበር ስላሉኝ ነው። ቤቴ እጄ ስላጣው ምናልባት እዚህ ያገኝ ይሆናል ብዬ ነው የመጣሁት አለው በተረጋጋ ድምጽ። ምን አባክ ታደርግልኛለህ? ተው እንጂ ሰማይነህ፣ ይሄ ልጅ ጥሩ ወንድም መሆኑን ነግሬሃለሁ አለው ባህሩ ጺሙ ለመጀመሪያ ጊዜ ድምጹን በማሰማት። እንግዲያው ህይወት የተደበቀችበትን ቦታ ይንገረኝ። የምታውቀው ከሆነ ንገረው። እኔ ራሴ ሎሪው እንግዳ ነኝ። እንዴት ብዬ ሄደችበትን አውቃለሁ በማለት መደምደሚያ ዋሻቸው። አገኛታለሁ፣ የትም አታመልጠኝም እያለ ሰማይነህ ሲዝት ጎርፉ ተደርቦ እናገኛታለን አታመልጠንም በማለት አጀበው። መደምደሚያና ጎርፉ እንደ ጣውንት በርቀት ተገለማመጡ። መደምደሚያ ገና እንደገባ ያየው ቢሆንም ሊያነጋግረው አልፈለገም። የአሁኑ ፉከራው አናዶት ነው የገላመጠው። በልቡ ሆድን ከሞላ አነሰ እናንተን ብሎ ፈላጊ እያለው ነበር። ባህሩ የሰማይነህ ሁኔታ ስላሳዘነው ደፍሮ ሊያጽናናው ሞከረ። አይዞ ሰማይነህ፣ ሐሞትን ኮስተር አድርገው። በሴቶች ለመጠቃት አንተ የመጀመሪያ ወንድ አይደለህም። ደግሞም ሀብት እስካለ ድረስ ለሴት አትጨነቅ። ሚስት ብትሄድ ሌላ ሚስት አመጣለህ። እንደሱ አይደለም ባህሩ፣ ሀብቴ ሚስቴ ናት። ህይወት ከሌለች ሀብቴ የለም፣ አውቀዋለሁ፣ ተነግሮኛል። ሰማይነህ ይህን ሲናገር ወይዘሮ ስራሽ፣ ይትባረክና አቡበክር ሶስቱም በድንጋጤ እርስ በርስ ተያይተው ቶሎ አይናቸውን ሰበሩ። እመነኝ ሰማይነህ፣ እኔ ልንገርህ፣ ለጊዜው ያለሷ የምትኖር ይመስልሃል፣ ያናድድሃል። አየህ፣ ቅናት ከፍቅር ጋር ይወለዳል፣ ነገር ግን አብሮት አይሞትም የሚል የጥንት አባባል አለ። ሐሞትን ኮስተር አድርገ ካልተውከው አይተውህም። ውስጥ ውስጡን ይቆረጥመሃል፣ ያኝካል፣ ይፈጭሃል። ናፖሊዮን እንደተናገረው በፍቅር ላይ ድል መቀዳጀት የሚቻለው በመሸሽ ብቻ ነው እያለ ባህሩ ጺሙ ወተወተው። ሰማይነህ ከፊል ንግግሩን እንዲያውም አላዳመጠውም። ለብቻው በውስጡ እየዛተና ራሱን እየነቀነቀ ከቆየ በኋላ ለኔ ውስኪ አይቀርብልኝም እንዴ በማለት ጮኸ። ወይዘሮ ስራሽ በንዴቱ ላይ መጠጥ ሲጨምርበት የሚያመጣውን መዘዝ ፈርታ አልቀዳችለትም ነበር። እሺ የኔ ጌታ ብላ በማባበል ጎዶሎ ጠርሙስ አንስታ ልትቀዳለት ስትል ሙሉ ጠርሙስ ክፈቺ በማለት አመናጨቃት። ጎርፉ ምግብ አሰኝቶት ሆዱን እያከከ ባለበት ሰዓት ሌላ አዲስ ጠርሙስ ውስኪ መታዘዙን ሲመለከት
ይህን ሁሉ የምንጠጣ ከሆነማ ምግብ ማዘዝ ይኖርብናል እያለ ለብቻው እያጉረመረመ ነበር። ወይዘሮ ስራሽ ሙሉውን የውስኪ ጠርሙስ አውርዳ ከመክፈቷ ሰማይነ ከእጇ ላይ ቀማትና በመለኪያ መጠጣት ትቻለሁ ብሎ ጠርሙሱን አፉ ላይ ደገነ። ሁሉም ደንግጠው ስለፈሩ ሊያስጥሉት አልሞከሩም። አንዴ በደንብ ተጎንጭቶ ሲያበቃ ጠጪዎቹን ሁሉ እየገረመመ ብስብሶች አላቸው። መልስ የሰጠውም ሆነ ቀና ብሎ የተመለከተው አልነበረም። ጎርፉ ጠጋ ብሎ ጠርሙሱን ከእጁ ላይ ሊቀበለው ሲሞክር አመናጭቆ ገፈተረው። ወይ አበሳዬ፣ እንዲያው በምን ቀን ይሁን ዕዳ የገባሁት እያለች ወይዘሮ ስራሽ አማረረች። ሁሉም ነገር ከቁጥጥሯ ውጭ እየሆነ መሄዱና ያልታሰበ ረብሻ መነሳቱ ግራ አጋብቷት የምታደርገውን አሳጥቷት ነበር። ገጿ ላይ ታይቶ የማይታወቅ ጭንቀት ለመጀመሪያ ጊዜ እየታየ ነው። ለረጅም ዓመታት እጇን ያልሰጠች ሴትዮ ዛሬ በአንድ ቀን ውስጥ በደንበኞቿ ፊት ያረጀችና የወደቀች ሆና ተሰማት። ሰማይነ ጠርሙሱን ሳይለቅ ለሁለተኛ ጊዜ ከልብሶ ሲጠጣ ባህሩ ጺሙ ተንደርድሮ ያዘው። ሆኖም ሙሉ በሙሉ አላስጣለውም። ጠርሙሱን በአንዴ ግማሽ አድርሶታል። የተረፈውንም ከባህሩ ጋር ታግሎ ለመጠጣት ስላስቸገረው እንደምንም መንጭቆ ወደ መደርደሪያው ሲወረውር ሌሎች የመጠጥ ጠርሙሶችን ጨምሮ እየተሰባበረ ረገፈ። ውስኪውም ሜዳው ላይ ፈሰሰ። ወይዘሮ ስራሽ መግቢያ እንዳጣች አይጥ አይኖቿን እያቁለጨለጨች ኩስስ ብላ ቀረች። መጠጡ ወደ አይምሮ ደርሶ እስኪጥለው ድረስ ባለችው አጭር ደቂቃ ሰማይነ የቻለውን ሁሉ አደረገ። ተሳደበ፣ ኦኸ፣ በእግሩም በእጁም ዕቃዎችን ሰባበረ፣ ተንፈራገጠ። በመጨረሻም ወደቀ። ወይኔ ወንድሜን፣ ሕይወትም በአቅሟ ሴት ሆና ሳበደች። ግድ የለም በሴት ለማበድ አንተ የመጀመሪያ ወንድ አይደለህም እያለ ባህሩ ጺሞ ከወደቀበት አነሳው። በኋላ ውስኪ ቤቷ ውስጥ የተሰበሰቡት ሁሉ ተረባርበው ተሸክመው አወጡት። ይትባረክና አቡበክር በልባቸው እየሳቁበት ነበር። በአንዱ ማበድ ሌላው ሲስቅ፣ መደምደሚያ በሁኔታው አዝኖ ራሱን እየነቀነቀ ሬሳ እንደሚያጅብ ግርግሩን ተከትሎ ሲወጣ ከሌሎች ድምጾች ሁሉ የወይዘሮ ስራሽ ድምፅና ንግግር ሳበው። ወይኔ አፈር በሆንኩት፣ እኔው ነኝ ጥፋተኛዋ፣ በማንም አይፈረድም፣ ጥፋቱ የኔው ነው እያለች ስታዝን ሰማት። ነገሩ ከነከነው። እርሶ ምን አደረጉ አላት መደምደሚያ እንደሚያዝን ሰው ተጠግቷት። እኔ አውቃለሁ ስራዬን። ምን ሁሉ ነገር በቀረብኝ ኖሮ ልጄንም አጣሁ። እኔ ጉዶኜ እሱንም ጉድ አረኩት። አይ ፈጣሪ አምላኬ፣ ምን ነው አፈሩኝ ባረፍኩት እያለች ማልቀሷን ቀጠለች። ንግግሯ መደምደሚያ አእምሮ ውስጥ ተቀርጾ እየደወለበት ከቤት ወጣ። ሰማይነ በሰዎች ተደግፎ መኪና ውስጥ ሲገባና ጎርፉ ቁልፉን ሲያስነሳ የሰመመን ያህል እንደመምጣት ብሎ ጎርፉ አለው። አቤት። ህይወትን እንፈልጋት። እሺ እናገኛታል። ተናግሮ ሳይጨርስ ለሃጩ እየተዝረከረከ ወንበሩ ላይ ክንብል አለ። ጎርፉ በሁኔታው ያዘነ ጨለማውን ሰንጥቆ እየነዳ የቤታቸውን አቅጣጫ ያዘ። ባህሩ ጺሞም መደምደሚያን ለመሸኘት መኪናውን አስነስቶ ተከታትለው ሄዱ። የሚተርፍ ይመስልሃል? አለ መደምደሚያ በስጋት። በዚህ አያያዙ ያሰጋል አለ ባህሩ ጺሞ። ምን መሰለ አለና መደምደሚያ ትንሽ ሲያስብ ቆይቶ የሰማይነ ፍቅር ህይወት ላይ ብቻ አይደለም ከሷ መጥፋት ጋር ተያይዞ ሀብቱ እንደሚረግፍ አድርጎ ስለሚያስብ ከእጁ እንዳትወጣ ሲታገል ቆይቷል። በዚህ አቅጣጫ እንዲያስብ ያደረገው የጠንቋይ ምክር ነው፣ የበሽታውን ምንጭ ይኸው ነው። ይህን ከንቱ እምነት ከአይምሮ ካላስወገደ ሊተርፍ አይችልም አለው። በድንቁርና ላይ የተመሰረተ ሀብት ችግሩ ይኸው ነው። ባልተጨበጠ ነገር ላይ ማምለክ ይወዳሉ እና ሀብታቸው ይዟቸው ይጠፋል። ምን ማድረግ እንደሚቻል አይገባኝም። የሚሰማ ከሆነ መምከር ነው። ነገር ግን በዚህ ሁኔታው ማንንም የሚያዳምጥ አይመስልም። ራሱ በፈጠረው የውዥብር ዓለም ውስጥ ሰክሮ እየሰመጠ ነው። ብቻ አምላክ ይጠብቀው። ሁሉም ተደናቅቶ ወጥቶ ሲሄድ አቡበክርና ይትባረክ ብቻ ውስኪዋ ቤት ቀሩ። ሁለቱም በድል አድራጊነት ስሜት እየተኩራሩና የውስኪ ብርጭቋቸውን እያጋጩ ይጠጣሉ። ወፍራም ሰውነታቸው ከመቼው የሚበልጥ የገዘፈ ይመስላል። ፊታቸው ያበራል። የአንገታቸውና የእጃቸው ወርቅ ያብለጨልጫል። ወይዘሮ ስራሽ ግን ሳትጠጣ ሰክራለች። የመንፈስ ጥንካሬ አታ በአንድ ጊዜ ወድቃለች። አእምሯ ፍጹም ሰላም ስላጣ የምትይዘውንና የምትለቀውን አታለች። ይህ ሰውዬ በቃው ማበዱ ነው፣ ከእንግዲህ ሰው አይሆንም አለች እየተርበተበተች። ማን ሰማይነ ነው አሏት ሁለቱም ተኩራርተው እየሳቁ።
አዎ ሰማይነህ፣ ሁሉም ነገር ተበላሸ፣ ልጄም ጠፋች፣ እሱም አበደ። ከእንግዲህ ምን ሕይወት አለ? ይልቅ ለሰማይነህ እንንገረው፣ ምናልባት ቢሻለው እውነቱን ይወቀው። ምንድነው የምትነግሪው? ጤና የለሽም እንዴ? በማለት አቡበክር አፈጠጠባት። ሴትዮ ከመሬት ተነስተሽ አትርበትበቺ። ውስኪ ቤትሽን እንደሆነ ሰማይነህ ቢቀር እኛ እናደምቅልሻለን። ይህንም መዘላበድሽን አቆሚ አላት ይትባረክም ተደርቦ። አልችልም፣ ዝም ማለት አልችልም። አይምሮዬ ሰላም አጣ፣ ቀፈፈኝ። ምኑ ነው የቀፈፈሽ? ሁሉም ነገር ነው የቀፈፈኝ። አሁን መናዘዝ አለብኝ። እውነቱን ተናግሬ መሞት አለብኝ። በሴትዮዋ መርበትበትና መቀበጣጠር ይትባረክና አቡበክር ተደናገጡ። አእምሮዋን እየሳተች መሆኗንም ገመቱ። ህመሟ የገንዘብ ችግር ከሆነ ሊጠግኗት ይችላሉ። የህሊና ባዶነት የሚያስከትለው የአእምሮ ቀውስ ከሆነ ግን ምንም ሊረዷት አይችሉም። ይህ ሁኔታዋ ምናልባት ለነሱም የሚያሰጋ ስለሚሆን ሊያሳስባቸው ይገባል። አንዳቸው ከሌላቸው ለችግሩ መፍትሄ የሚያገኝ ይመስል አቡበክርና ይትባረክ አይን ላይን ተፋጠው በዝምታ ተያዩ። ሁለቱም በዝምታቸው ውስጥ ከወይዘሮ ስራሽ ጋር የፈጸሙትን ሚስጥር በሐሳባቸው እየቃኙ ነበር። ሁለቱ ነጋዴዎች በሀብት ላይ ሀብት ለመጨመር በሚያደርጉት ሩጫና ትንቅንቅ ከብዙ ሰዎች ጋር ሲተናነቁ፣ ሲጠላለፉና ሲገዳደሉ ኖረዋል። ከቅርብ ዓመታት ወዲህ ደግሞ ዋናው የንግድ ተፎካካሪያቸውና ተቀናቃኛቸው እየሆነ የመጣው ሰማይነህ ሽብሩ ነው። በተለያየ የንግድ ዘርፍ የዕቃ ግዢና የዕቃ አቅርቦት ጨረታዎች ተወዳድረው ሊያሸንፉት አልቻሉም። በሀብት እየበለጣቸው ስለመጣና በገንዘቡ ኃይል እያሸነፈ ስለሄደ እሱን ጠልፈው የሚጥሉበትን መንገድ ለረጅም ጊዜ ሲያስቡበት ቆይተዋል። ከወርቅ ቤቱ በስተቀር ሌሎች የተሰማሩባቸው የንግድ ዘርፎች ተመሳሳይ ስለሆኑ ሊሸሹት ወይንም ንቀው ሊተውት አይችሉም። አብረው እየጠጡና እየተሳሳቁ ላለመበለጥ ተጠባብቀው በስውር ለመጠላለፍ ተዘጋጅተው በሬ ካራጁ ሆነው ሲኖሩ አጋጣሚው ወይዘሮ ስራሽ ቤት ተፈጠረ። የወይዘሮ ስራሽ ቤት የሚተዋወቁ ነጋዴዎች መገናኛ፣ መተያያ፣ መገበያያ፣ መገለማመጫና መፎካከሪያ ሆኖ ነበር የቆየችው። ህይወት ስዩም አክስቷን ለመርዳት ወደ ባንኮኑ ከመጣችበት ጊዜ ጀምሮ ደግሞ የብዙዎቹ አይንና ልብ ዝቹ ቆንጆ ልጃገረድ ላይ በማረፉ እሷን የማጫወትና በእጅ የማስገባት ፉክክሩ ተጧጧፈ። ውስኪ ቤቷ ውስጥ ብዙ ብር በማፍሰስ ወይዘሮ ስራሽን ማደንዘዝና ልጇን ከጉያዋ ነጥቆ መውሰድ የብዙዎች ፍላጎት ሆነ። ቁመና፣ አይምሮ፣ ምንትሴ የሚባሉት ነገሮች ወይዘሮ ስራሽ ውስኪ ቤት አይሰራም። የእሷን መፈክር ገንዘብ ያለው ያሸንፋል ነበር። ሰማይነህ እንደ ሌላው የንግድ መስክ ሁሉ ህይወትንም ለመግዛት ግንባር ቀደም ተፎካካሪ ሆነ። ወይዘሮ ስራሽም ህይወትን ለከፍተኛው የጨረታ አሸናፊ ለሰማይነህ ሽብሩ ለመስጠት ልቧ መከጀሉ እያስታወቀባት መጣ። አቡበክር ሴቶችን እንደ ሸሚዝ በመቀያየር የታወቀ ነው። ይትባረክ ደግሞ አልፎ አልፎ ያጅበዋል። ሁለቱም ሴቶች ላይ ስፍስፍ ብለው የሚወድቁ ሳይሆን ሴትን ለወረት የሚፈልጉ በገንዘባቸው ተመክተው በሴቶች የሚቀልዱ መሆናቸው ይታወቅባቸዋል። መጀመሪያ ሁለቱም ህይወትን ከጅለዋት ከሰማይነህ ጋር ፉክክር ጀምረው ነበር። በኋላ ግን የሰማይነህን ሁኔታ በማየት ሐሳባቸውን ቀይረው ሰማይነህን በዚህ አጋጣሚ ጠልፎ መጣል እንደሚቻል አሰሉ። ህይወት ሰማይነህን በፍቅር እንድታሳብድላቸውና ስራውን እንድታዘናጋላቸው ተመኙ። በሴት ፍቅር ረገድ ምንም ልምድ እንደሌለው ያውቃሉ። በቀላሉ መጫወቻ እንደሚሆን አልተጠራጠሩም። ገንዘብ በመሰብሰብ ረገድ እሱ ቢበልጣቸውም በአይምሮ ብልጠት አይደርስባቸውም። እነሱ አቅጣጫቸውን ቀይረው እሱን እልህ ውስጥ አስገቡት። ሰማይነህን ለመግደል ጥይት መተኮስ እንደማያስፈልግ አመኑበት። ደካማ ጎኑን ተጠቅሞ በቁሙ ጠልፎ መጣል ይቻላል። ህይወት ለጠለፋው ጥሩ ገመድ ሆና ታገለግላቸዋለች። ልባቸው ሌላ ስራ እያውጠነጠነ ህይወትን ፈላጊ መስለው በመቅረብ ሰማይነህን ለእልህ ጋብዘው የሚፈልጉትን ወጥመድ ውስጥ አስገቡት። ሐሳቡን ሳይቀይር በማከታተል የበለጠ እብደት ውስጥ ሊጨምሩት ተዘጋጁ። አትጠራጠር፣ ሰማይነህ በልጅቷ ውበት ሰክሮ ሲናውዝና ተመልካቿን በቅናት ሲከታተል እኔና አንተ ያለ ተቀናቃኝ የንግድ ስራችንን እንሰራለን ተባብለው ተደፋፈሩ። አንድ ቀን ወይዘሮ ስራሽን ለብቻዋ አግኝተው አነጋገሯት። ይህችን ልጅሽን እንዴት ነው አላት አቡበክር እንደ ቀልድ አድርጎ። እንዴት ነው ማለት ምንድነው አለች ወይዘሮ ስራሽም አዝማሚያው እየገባት። እንቅመሳት ማለቴ ነዋ። ምን ነው ባክህ ልጄን ወጥ አደረካት እንዴ? አይደለም የምታስጎመጅ ፍሬ ሆናለች ማለቴ ነው። እንዲያው በከንቱ አትድከሙ። እኔ ልጄን በወግ በማዕረግ ድራታለሁ እንጂ ከማንም እንድትቀብጥ አልፈቅድላትም። ድንግልናም እንደተጠበቀ ነው። ፈትሸሻታል እንዴ? አለ ይትባረክ ጣልቃ ገብቶ።
ባልፈትሻትም አስተዳደጓን የማውቀው እኔ ነኝ። እኔ መቼም ባለትዳር ነኝ። እንግዲህ ለአቡበክር ዳሪለታ። ሁለታችሁም አንድ ናችሁ። አንተኛው ያገባህ ወንደላጤ፣ አንተኛውም የእድሜ ልክ ወንደላጤ። ሁለታችሁም ለጥሩ ትዳር አትሆኑ። ነቅተንብሻል እባክሽ። እኛን የምትከላከዩ ህይወትን ለሰማይነ ለመዳር አስበሽ ነው አለና አቡበክር በነገር ጎሸም አደረጋት። ቢሆንልኝማ በምን እድሌ ለሰማይነ በ10 ጣቴ ፈርሜ ሰጠዋለሁ። መቼም ሀብታለሁ ብለሽ ነው። በሀብቱ ብቻ አይደለም ጸባዩስ ቢሆን አይንቀዠቀዥ፣ እንደናንተ ከ10ሯ ሴት ጋር አይልከሰከስ። ኩራቱም ቢሆን ደስ ይለኛል። ወንድ ልጅ ኮራ ሲል ጥሩ ነው። ሴት ፊት የሚቅለሰለሱና ይችንም ያችንም ለመቅመስ የሚቅበዘበዙ ወንዶች ወረተኞች ስለሆኑ ለትዳር አይሆኑም። ሰማይነን ሳውቀው እንዲህ አይነት ነገር የለበትም። እንዲያውም ከስራው ሌላ ሴት የሚያውቅ አይመስልም ብላ ፈገግ አለች። እንኳን ቁርጣችንን አወቅ ነው። በይ ለሱ ዳሪያትና እርማችንን እናውጣ። እሱም ቢሆን ወዳጃችን ስለሆነ ተቃውሞ የለንም። እኛም ባናገኛት የጓደኛችን ሚስት ሆና ማየታችን ደስ ያሰኘናል አላት አቡበክር። ችግሩ የሱ ፍላጎት በግልጽ ያለመታወቁ ነው አለቻቸው፣ ለጨዋታው ቀዳዳ በማግኘቷ እየተደሰተች። እንዴት አሏት ሁለቱም በአንድነት። ህይወቴን እንደፈለጋት በርግጥ ያስታውቅበታል። ነገር ግን ላግባሽ ብሎ ጠይቋት አያውቅም። ምናልባት ሀብት ስላለውና ብዙ ሴቶችና ግባ እያሉ ስለሚጠይቁት ተምታቶበት ይሆናል። ወይንም እንደሱ ገንዘብ ያላት ሴት ማግባት ሊፈልግ ይችላል። መቼም ያለ ምክንያት እስካሁን ሳያገባ አልቀረም። ይሄ እንኳን ምንም ችግር የለውም፣ ቀላል ነው፣ መፍትሄ ይፈልግለታል አላት አቡበክር ተዝናንቶ። እንዴት ያለ ስትል ወይዘሮ ስራሽ ጉጉቷ ፊቷ ላይ በግልጽ ይነበብ ነበር። ህይወትን ለሰማይነ መዳር ያንቺ ፍላጎት ከሆነ እኛ ልንረዳሽ እንችላለን። ጭራሽ ሐሳቡም ስሜቱም ከሷ እንዳይወጣ ማድረግ ይቻላል እኮ። እንዴት ተደርጎ? ለጠንቋይ ነግሮ በጠንቋይ ማስነገር ነው። እጭ እናንተ ትቀልዳላችሁ። እኔ ከልቤ ነው፣ እኛም ከልባችን ነው። ከህይወት ሌላ ሴት እጣ ክፍሉ እንደማትሆንና ህይወትን ቶሎ በእጁ ማስገባት እንዳለበት፣ ካለበለዚያ ፈላጊዋ ብዙ ስለሆነ እንደማያገኛት፣ ካገባትም በኋላ ጠበቅ አርጎ እንዲይዛትና እሷን ካጣ ሀብቱም እንደሚረግፍ ጠንቋዩ እንዲነግረው ማድረግ ብቻ ነው። የቱ ጠንቋይ? አለች ወይዘሮ ስራሽ። ድንጋጤ፣ ግር መሰኘትና ደግሞ ብርቱ ጉጉት ገጿ ላይ ተመሰቃቅሎ እየተነበበ። ሰማይነ የሚሄድበት ጠንቋይ ነው አላት አቡበክር። እንዴት ይታወቃል? አንቺ ብቻገረሽ፣ እኛ እናውቀዋለን። መረዳት ከፈለግሽ ልንረዳሽ ዝግጁ ነን። ልጅቷን እኛ ወይንም ሌላው እንዲሁ ከሚያማግጣት እንዳሳብሽ ጥሩ ትዳር ይዛ ሀብት ውስጥ ሰተት ብላ ገብታ እንድትቀመጥልሽ አንቺሉ ለመርዳት ነው። ምንም ቢሆን የረጅም ጊዜ ውስኪ ደንበኛችን ነሽ። ልጅሽን በወግ በማድረግ ድረሽ አለምሽ እንድታይ እንፈልጋለን። ቆይ ጠንቋዩ እሺ ብሎ ንገር የተባለውን ይነግራል ወይ? ይነግራል። ያው የሚጠይቅሽን ገንዘብ ትከፍያለሽ። የገንዘቡ ምንም ችግር የለውም። ግን እንዲህ አይነቱ ጠንቋይ እውነት ባለው ቃቢ ነው ወይስ አባይ ጠንቋይ ነው? ጉዳይሽ ይፈጸምልሽ እንጂ አንቺ ምንስ ቢሆን ምን አስጨነቀሽ? ታምር ነው። እውነት እንዳፋችሁ ከሆነልኝማ 1 ጠርሙስ ወስኪ አወርድላችኋለሁ፣ ያውም ብላክ ሌብል በማለት እየተፍከነከነች ቃል ገባች። አቡበክርና ይትባረክ ሰማይነ በድብቅ የሚሄድበትን ጠንቋይ ስለሚያውቁ የተፈለገውን ጉዳይ እንዲፈጽም አግባቡት። መንገር ያለበትን ነገሩት። የህይወትን መልክ፣ ቁመና፣ ጸባይ፣ የእድሜ ክልልና ሌሎችም ማወቅ ያለበትን ነገር ነገሩት። ህይወትን ፈላጊዎችና የሰማይነ ምቀኞች ተብለው የሚጠረጠሩትን አሳወቁት። ከዚያ በኋላ አዋቂ ሆኖ ቀርቦ በሰማይነ ጭንቅላት ውስጥ ሰፈረ። አዶ ኬብሬውን እየመታ ስለ ህይወት ለሰማይነ የሚነግረው ትንሽም ጥርጣሬ ውስጥ የሚጨምር አልነበረም። ሰማይነ የጠንቋዮችን ትእዛዞች አእምሮስ በማይለቅ ቀለም መዝግቦ ምቀኞቹን ለማሸነፍና የሀብቱን መርገፍ ለመከላከል ህይወትን የማግባቱን ፈጣን እርምጃ ወሰደ። ከጠንቋዩ እንደተነገረውም ሳያመነታና ሳያወላውል ተከታልቦ በ15 ቀናት ውስጥ ጋብቻውን ፈጸመ። ወቸ ጉድ! ታምር ነው እያለች ወይዘሮ ስራሽ ጉዳዩዋ ለተፈጸመበት የተጠየቀችውን 2000 ብር ለጠንቋዩ ከፈለች። አቡበክርና ይትባረክ ደግሞ 3000 ብር በድብቅ ጨመሩለት። ሁሉንም እነሱ ቢከፍሉ በወደዱ ነበር። ሆኖ የነሱን ስውር የጠለፋ መንገድ ደብቀው ጉዳዩን የሷ ብቻ ለማስመሰል እሷን በግልጽ አስከፍለዋት እነሱ በድብቅ ጨመሩለት። ሁሉም ደስተኞች ሆኑ። ሁሉም በውስጣቸው የአሸናፊነት ስሜት ተሰማቸው። ሰማይነ ህይወትን በማግባቱ ሲደሰት፣ ህይወትን ለሰማይነ በመዳሯ ወይዘሮ ስራሽ ተደሰተች። እና አቡበክር ደግሞ ሰማይነህን ወጥመዳቸው ውስጥ በማስገባታቸው ተደሰቱ። ላይላዩን ግን
ሕይወትን የከጀሉ መምሰላቸውንና ሌሎችንም በእነሱ አይነት እየቀሰቀሱ ሰማይነህን በቅናት ማሳበዳቸውን አላቋረጡም። እንደጠበቁት ሆነ። ያሰቡት ተሳካላቸው። ሰማይነህ በሕይወት ቁንጅና ሰክሮ በቅናት ሲቅበዘበዝ፣ እነሱ ያለ ተቀናቃኝ ስራቸውን ይሰሩ ጀመር። የአሁኑ ሁኔታው ከጠበቁት በላይ ቢሆንባቸውም ምንም ማዘን አልተሰማቸውም። ጨርቁን ጥሎ ራቁቱን በአውራ መንገድ እየለፈለፈ ቢሄድም ደስ ይላቸዋል። ይልቅ አሁን ያሳሰባቸው የወይዘሮ ስራሽ መቀባዠርና በፍርሃት መንቀጥቀጥ ነው። ይትባረክና አቡበክር ከወይዘሮ ስራሽ ጋር የፈጸሙትን ሚስጥር ወደ ኋላቸው ዘወር ብለው በሐሳባቸው ከቃኙ በኋላ እንደገና ፈጠጡባት። ዝም ብለሽ አትቀባዥሪ፣ አብደሽ እንደሆነ ንገሪ አላት አቡበክር በቁጣ ድምፅ። አሁን አይደለም፣ ድሮን ያበድኩት። የቀበጡ ዕለት ሞት አይገኝም ይባላል። ረጋ በይ እስኪ። የቀወሰው አማችሽ እንጂ ባልሽ ወይንም ልጅሽ አይደለም እኮ። የሱስ ውለታ ከባልም ከልጅም ይበልጥ ነበር እኮ። ባለ ውለታዬ እኮ ነው። ምስኪን ሰማይነህ ከቅናት በስተቀር ምንም አያውቅም እኮ። ውስጡ ባዶ እኮ ነው። እኛ ግን ለምንድን ነው እንደዚህ የጨከንበትና ጣጣ ውስጥ የጨመርነው? ምስኪኑን ሰው እኮ አሳበድ ነው። አሁን አሳዘነኝ። ለራሴም አዘንኩኝ። መከራዬን አይቼ ያሳደግኳት ልጄን ማጣት አልነበረብኝም። ሁሉንም ነገር መናዘዝ አለብኝ። ነፍሴ እውነቱን አፍረጥርጣ እረፍት ብታገኝ ይሻለኛል እያለች አለቀሰች። ይልቅ በርሽን ዝጊና ተኚ። አረፍ ብለሽ ስትነሺ ቀለል ይልሻል። ይሄ የሚረብሽሽም ነገር ይለቅሻል ብሎ አቡበክር ሂሳቡን አወጣና ከፈለ። አልፈልግም፣ ገንዘባችሁን ይዛችሁት ሂዱ። ባዶ ቤት ውስጥ ገንዘብ ቢከማች ምን ያደርጋል? ባዶ ቤት ውስጥ ወርቅ ቢከማች ምን ያደርጋል? ቤታችሁን ውስጥ ሰው የለም እኮ፣ ህይወት የለም እኮ፣ ባዶ ሆኗል። ከውስጡ የፈሰሰውን ውስኪም ተመልከቱት። የኛም ደም እንደዚሁ ፈሶ አፈር ይመጣዋል በማለት ስትቀበጣጠርባቸው ሁለቱ ነጋዴዎች ወጥተው ሄዱ። የዚህ ሴትዮ አዝማሚያ አላማረኝም አለ ይትባረክ በሯን ከወጡ በኋላ። አዎ ደህና ሴት ስትመስል እንዲህ ጭንቀታም ናትና ለካ አለ አቡበክርም። ምን ማድረግ ይሻላል? ለምኑ? ሚስጥሩ ልትለፈልፍ ትችላለች። ስትለፈልፍ ውላ ብታድር ራሷን ታሳጣለች እንጂ እኛን የምትጎዳን ነገር የለም። አጠገባው ይህንኑ ሳወጣ ሳውርድ ነበር። እንዴት? ይቺ ሴትዮ እኛ ሰማይነን ጠልፈን ለመጣል ማቀዳችንን አታውቅም። ከጠንቋዩ ጋር ያገናኘናት እሷን ልንረዳት ነው የመሰላት። ስለዚህ ወንጀለኞች አይደለንም። ሰማይነ የሚሄድበትን ጠንቋይ ቤት ጠይቃን አሳይተናታል። በቃ ሌላውን ሚስጥር ያከናወነችው እሷ ናት። ጉዳዩን የምታውቀውም እሷ ናት። የኛ እጅ ምንም ነገር ውስጥ የለበትም። ይህን ያህል መሽመጥመጥ አያቅተንም። እሱስ ልክ ነህ። ግን በሌላ በኩል ደግሞ ካየው ነገሩ ቢታወቅብን አደባባይ ቢወጣ እንኳን ወሬውና ሀሜቱ ያስጠላን እንደሆነ እንጂ በወንጀለኝነቱ የሚያስጠይቀን ተጨባጭ ነገር የለም። ሰማይነ ላይ ጥይት አልተኮስንም። የአይምሮ ጨዋታ ተጫውተን አሸነፍ ነው። አይምሮ ደካማ ሆኖ ባልተጨበጠ እምነት ተሸንፎ መውደቁ እኛን አያስጠይቀንም። ለማንኛውም ጠንቋዩ ከአካባቢው እንዲሰወር ብናደርግስ? ይህም ጥሩ ሀሳብ ነው። የወይዘሮ ስራሽን ልፍለፋ ያለ ተጨባጭ ምስክር ያስቀረዋል። በቃ ጠንቋዩ በአስቸኳይ አሁን ያለበትን ቤት እንዲለቅ እናደርገዋለን።